ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? ለተሰኘው ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። የአዳዲስ የዶፒንግ ምርመራ ባለሙያዎች ስልጠና ተጠናቋል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን የዶፒንግ ምርመራ ሂደትን ለማጠናከርና የባለሙያዎችን እጥረት ለመቅረፍ እንዲሁም ብቁ ሙያተኞችን ለማፍራት የሳምፕል ኮሌክሽን ፐርሰኔል ላይ ሲሰጥ የቆየውን የዶፒንግ ጀማሪ ባለሙያዎች ስልጠናን አጠናቋል። በማጠቃላይ የተገኙት አቶ መኮንን ደርሳል ኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዋና ዳይሬክተር በመልእክታቸውም በስልጠናው 60 ሙያተኞችን የመለመልን ሲሆን በመጀመሪያው ዙር 42 ባለሙያዎችን ለ5 ቀናት አሰልጥነን ብቁ አድርገናል ብለዋል። ባለስልጣኑ የስልጠና ንድፈ ሀሳብን በመቅረጽ የሰው ኃይልና የቴክኖሎጂ አቅም በተወሰነ ደረጃ ለመጨመር ለስፖርቱ ባለድርሻ አካላት በተለያዩ ጊዜያት ስልጠና መስጠቱ ይታወቃል። በቀጣይም የስልጠና አድማሱን በማስፋት በአፍሪካ ብሎም በዓለም አቀፍ ደረጃ ተወዳዳሪ የሆኑ ሙያተኞችን ለማፍራት እንደሚሰራም ገልጸዋል። በጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በሳምንቱ የመጨረሻ ቀናት በተለያዩ የዓለም ክፍሎች የጎዳና ላይ የአትሌቲክስ ውድድሮች የተከናወኑ ሲሆን ኢትዮጵያውያን አትሌቶችም አሸናፊ የሆኑበትን ውጤት አስመዝግበዋል። ተጠባቂ በነበረው የቺካጎ ማራቶን በሴቶች ሀዊ ፈይሳ ስታሸንፍ መገርቱ አለሙ ሁለተኛ ደረጃን ይዛ አጠናቃለች። በፖላንድ የፖዝናን ማራቶን ተስፋውን አካል ነው ሲያሸንፍ፣ በሴቶች ወርቅ አበጄ ሁለተኛ ደረጃን ይዛ ማጠናቀቅ ችላለች። በህንድ በተከናወነው የኒው ዴልሂ ግማሽ ማራቶን በወንዶች ባየልኝ ተሻገር ሁለተኛ ሲሆን በሴቶች ላለ ስዩምና ሙላት ተክሌ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በጣሊያን የፓቪያ ግማሽ ማራቶን በሴቶች ቤቴሌም ደርቡሽ ስታሸንፍ አስመራ ወርቅ በቀለ ሁለተኛ ደረጃን ይዛ አጠናቃለች። በጀርመን የ10 ኪሎ ሜትር ውድድር በሴቶች በቅሼ ኦላኒ ስታሸንፍ በፈረንሳይ የፋውሌንስ 10 ኪሎ ሜትር ውድድር በቂሌ ጉዲና ማሸነፍ ችላለች። የአዲስ አበባ ከተማ አስተዳደር ጂምናስቲክ ፌዴሬሽን ባሳለፍነው ቅዳሜ ዓመታዊ ጠቅላላ ጉባኤውን ማከናወን ችሏል። በጉባኤውም የ2016 ጠቅላላ ጉባኤ የ2017 ዓመት በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድም ቀርቧል። በጉባኤው ላይ ገንቢ ሀሳቦች መገኘታቸውን የተናገሩት የፌዴሬሽኑ ፕሬዝዳንት የሆኑት አቶ አጥናፉ ደሴ ስፖርቱ አቅም የሚጠይቅ ቢሆንም ፌዴሬሽኑ በሀገር አቀፍ ውድድሮች ውጤታማ መሆኑን ለአሻም ተናግረዋል። ሀሳቦቹ በጣም ገንቢ የሆኑ ሀሳቦች ናቸው። ምክንያቱም ለቀጣይ ዓመት ላይ ተሻሽለው ቀርበን ይህን የጂምናስቲክ ስፖርት ለማሳደግና በከተማችን ላይ እውቅና እንዲያገኝ ማድረግ የሚቻልበትን መንገድ ይፈጥራል ብዬ አስባለሁ። ጂምናስቲክ በፊት ካለበት አሁን እያንሰራራ እየተነሳ ያለበት ሁኔታ አለ። ያንንም ለመግለጽ እንዲሁም በከተማችን አሁን በቅርቡ በመላው ጨዋታ ላይ 9 ወርቆች ተዘጋጅተው 7ቱን የአዲስ አበባ ከተማ መስተዳደር በመውሰድ ለኛ ውጤት ያገኘበት ነው። ግን ያው የጂምናስቲክ ስፖርት በራሱ በቂ ቦታ የሚፈልግና ማሳሪያዎቹም በውጭ ሀገር የሚገኙ ስለሆኑ በቀላሉ የማይገኝ ትንሽ አቅም የሚጠይቅ ስፖርት ነው። ጉባኤው የተሳካ ነበር ያሉት ተሳታፊዎቹ ስፖርቱ ታዳጊዎችን የሚያፈራ ከመሆኑ አንጻር ድጋፍ እንደሚያስፈልገውም ተናግረዋል። እኔ በበኩሌ በጣም ደስተኛ ነኝ ካየሁት አንጻርና ያው በእኛ ጊዜ ከነበረው አንጻር በጣም ተሻሽሎ ነው ያገኘሁት እና በዚህ ደረጃ ደግሞ በፌዴሬሽን ደረጃ ታቅፎ እንደዚህ አይነት ስብሰባዎች ሲካሄዱ ማየቴ በጣም ደስ ብሎኛል። በጎንዮሽ ያሉ ችግሮች ቢኖሩም መሟላት ያለባቸው ነገሮች ሁሉም ሰው ማለት ነው ቢደግፈው የኢትዮጵያ ጂምናስቲክ በጣም በትልቅ ደረጃ እንደሚደርስ እርግጠኛ ነኝ። ምክንያቱም አሁን ያሉት ታዳጊዎች አይቻቸዋለሁና ባልተሟላ ፋሲሊቲ በጣም የሚገርም ስራ ነው የሚሰሩት እና ትንሽ ድጋፍ ቢገኝና ደግሞ መንግስቱም ህብረተሰብም ይሄን ነገር አግዞት የተሟላ ጂምናዚየም ቢኖረን በዓለም አቀፍ ደረጃ ለውድድር እንደምንበቃ እርግጠኛ ነኝ። አሁን ላይ በፊት ከነበረው አሁን በተሻለ ነው እየሄድን ያለ ነው። በፊት ላይ እንደዚህ አይነት ጠቅላላ ጉባኤ ራሱ በአማራ በደመቀ ሁኔታ ነው እየተካሄደ ያለው። የተነሱትም ሀሳቦች በጣም አመርኪና ጥሩ ነገር ገንቢ የሆኑ ነገሮች ነው የመጡት። ለኔክስት ለሚመጡ ጄኔሬሽኖች ምርጥ ግብአቶች ታያሉ። እኛም ደግሞ እንደተባለው ጥሩ ነገር አሰልጥነን ወጣቶችን እንዲሁም ደግሞ ወጣት ሴቶች አሉ በእኛ ስር የሚሰሩ ጥሩ ነገር ይዘን እንጓዛለን የሚል ነገር ነው ያየው ያለሁት። በመዲናዋ ከኮሪደር ልማት ጋር በተያያዘ የተለያዩ የእግር ኳስ ሜዳዎች እየተገነቡ እንደሚገኙ የተገለጸ ቢሆንም ነገር ግን የጂምናስቲክ የስፖርት ማዘውተሪያ ቦታዎችን ያካተተ ቢሆን የተሻለ እንደሚሆን ኃላፊው አንስተዋል። ሰይ የሚባል ይሄ በተለይ ከ1300 በላይ የሚሆኑ
የስፖርት ማዘውተሪያ ቦታዎች ተገንብተዋል። ነገ በቀጣዩ ትውልድ ላይ የተሻሉ ስፖርተኞች ይፈጠራሉ ብለን ነው የምናስበው። ይሄ ግን ሲካሄድ አንዳንድ ቦታዎች ላይ የጂምናስቲክ ጂምናዚየሞች አብረው ቢካተቱ ነው የምንለው። እሱ ላይ ትኩረት ተሰጥቶት ቢሰራ ደግሞ የተሻሉ ውጤት ያላቸው ልጆች መፍጠር እንችላለን። ምክንያቱም አሁን በዓለም ላይ እንደምናያቸው በጂምናስቲክና በሰርከስ በጣም ጥሩ ልጆች ተፈጥረዋሉ። ግን እነዛን በጂምናስቲክ አቀናጅቶ ለኦሎምፒክ ውድድር ማዘጋጀት እንዲቻል ጂምናዚየም ነው የሚያስፈልገውና የጂምናስቲክ መሳሪያዎችን ቢሟሉ ሀገራችን ከሌላው ስፖርት በተሻለ መልኩ ውጤታማ ትሆናለች ብዬ አስባለሁ። የጂምናስቲክ ስፖርት ዓለም ላይ ተወዳጅ ነው ያሉት ባለሙያዎቹ ለስፖርቱ ትኩረት ቢሰጥ ከፍተኛ የውጭ ምንዛሬ ማምጣት እንደሚቻልም ለአሻም ተናግረዋል። ባለሀብቱም እጁን ቢከት መንግስትም ደግሞ ትኩረት ሰጥቶት ይሄን ነገር ግብአቶች የሚያስፈልጉት ማቴሪያሎች ቢያመጣልን በእርግጠኝነት ነገር ዛሬ ላይ እኛ ውጭ ሄደን ጥሩ ውድድሮች አድርገን እኛ ለሀገር እኮ ግብአት መሆን የምንችል ሰዎች ነን። ዶላር አምጪ መሆን የምንችል ሰዎች ነን። ለሀገራችን በጣም ጥሩ አቅም ያለን ጥሩ ፖቴንሻል ያለን እኛ ሰርከስ እንሰራለን። በሰርከሱ ዓለም ላይ ያሉ ከሚባሉ ሰዎች ጋር ተወዳድረን አንደኛ እየወጣን ያለን። በጂምናስቲኩም ደግሞ የማንውልበት ምንም ምክንያት የለም። እና ምንድነው የሚጎለው? እነዚህ ማቴሪያሎቹ በቅርብ በኢትዮጵያ ውስጥ የሚገኙ ስላልሆኑ መንግስት ድጋፍ አድርጎ ባለሀብቶች ድጋፍ አድርገው እንደዚህ ነገር ቢያደርጉ በእርግጠኝነት እኛ አሰልጣኞች ራሱ የማሰልጠን እንትናችን ጥሩ ሞቲቬት ይሆነናል። ክፍለ ከተማዎች፣ ክለቦች በጋራ ተባብረው እና ባለሀብቶች ትኩረት ተሰጥቶበት የራሱ የሆነ ጂምናዚየም ተገንብቶ ቢንቀሳቀስ አሁን ዓለማችን ላይ ካሉ ስፖርቶች ላይ እንዲያውም የኦሎምፒክ ስፖርቶች ላይ ከፍተኛ ውጤት ያመጣል ብዬ ነው የማስበው። ተጠንቶ ውጤት ሊያመጡ የሚችሉ ስፖርቶች ተጠንተው ትኩረት ተሰጧቸው ስራ ላይ ቢውሉ የተሻሉ ይመስለኛል። የሀገርንም ስም ያስጠራሉ ብዬ አስባለሁ። ወደ ውጭ ስፖርታዊ ዘገቦቻችን ስናልፍ ሉቶን ታውን ጃክ ዊልሸርን አሰልጣኝ አድርጎ ቀጥሯል። የእንግሊዙ የታችኛው የአንደኛ ሊግ ተሳታፊ የሆነው ክለብ ሉቶን ታውን የቀድሞውን የአርሰናል ተጫዋች ጃክ ዊልሸርን በአሰልጣኝነት ቀጥሯል። በሉቶን ታውን በታዳጊነት እግር ኳስን የጀመረው ዊልሸር በኖሪች ሲቲ በጊዜያዊ አሰልጣኝነት ማገልገሉ ይታወሳል። የካበተ የአሰልጣኝነት ልምድ የሌለው ዊልሸር አቅሙን ለማሳየት ሉቶን ታውን ጥሩ ትምህርት ቤት ይሆንለታል ተብሏል። ከተጫዋችነት ራሱን ካገለለ በኋላ በአርሰናል የታዳጊዎችን ቡድን ይዞም ማሰልጠን ችሏል። ላሚን ያማል ወደ ሜዳ ለመመለስ በዝግጅት ላይ እንደሚገኝ ተገልጿል። በጉዳት ላይ የሚገኘው ስፔናዊ ወጣት ተጫዋች ላሚን ያማል ከጉዳቱ በፍጥነት በማገገም ላይ እንደሚገኝና ለቅዳሜ ጨዋታ ዝግጁ መሆኑ መረጃዎች አመላክተዋል። ባርሴሎና ቅዳሜ በላሊጋው ከጅሮና ጋር በሚያደርገው ጨዋታ ላይ ለመጫወት የሕክምና ፈቃድ የሚያገኝ ሲሆን ይህም ለአጭር ጊዜ በጨዋታው ላይ እንዲሳተፍ ያስችሏል ተብሏል። ይህም ጥቅምት 16 በሳንቲያጎ ቤርናቦ ለሚደረገው ተጠባቂ ኤል ክላሲኮ ጨዋታ ሙሉ ለሙሉ ዝግጁ መሆኑን የሚያረጋግጥ ሲሆን ተጫዋቹ ባርሴሎና በአውሮፓ ሻምፒየንስ ሊግ ከኦሎምፒያኮስ ጋር ለሚያደርገው ጨዋታ በቋሚ አሰላለፉ ውስጥ ሊካተት እንደሚችልም ተገልጿል። ኤቨርተን የጆርዳን ፒክፎርድን ኮንትራት ለማራዘም መስማማቱ ተገልጿል። የመርሳይዱ ክለብ ኤቨርተን እንግሊዛዊውን የክለባቸውን ግብ ጠባቂ ጆርዳን ፒክፎርድን ውል ለረዥም ዓመታት ለማራዘም መስማማታቸው ተገልጿል። በቀጣይ ክረምት ኮንትራቱ ከክለቡ ጋር የሚጠናቀቀው የ31 ዓመቱ ግብ ጠባቂ ለሚቀጥሉት 4 ዓመታት ከክለቡ ጋር የሚያቆየውን ኮንትራት ለመፈራረም ከጫፍ ላይ መድረሱ ተገልጿል። ከ2017 ጀምሮ ላለፉት 8 ዓመታት በክለቡ ያሳለፈው ፒክፎርድ ድርድሮች በሁለቱም ተወካዮች በኩል ተቀባይነት ያገኘ ሲሆን አዲስ ስምምነት በዚህ ሳምንት ይፋ ይደረጋል ተብሎ ይጠበቃል። የአውሮፓ ሀገራት የዓለም ዋንጫ የምድብ ጨዋታዎች ምሽቱን ይከናወናሉ። ለ2026 የዓለም ዋንጫ የአውሮፓ ሀገራት የምድብ ጨዋታዎችን እያከናወኑ የሚገኝ ሲሆን ዛሬ ለተሰኘው ከምሽት 3:45 ጀምሮ በርካታ ጨዋታዎች ይከናወናሉ። ከነዚህ መካከል በምድብ 1 ጀርመን ከስሜን አይርላንድ፣ ስሎቫኪያ ከሉክሰምበርግ ሲጫወቱ፣ በምድብ 2 ደግሞ ስሎቬኒያ ከስዊዘርላንድ፣ ስዊድን ከኮሶቮ፣ በምድብ 4 ደግሞ አይስላንድ ከፈረንሳይ፣ ዩክሬን ከአዘርባይጃን፣ በምድብ 7 ደግሞ ሰሜን መቄዶኒያ ከካዛኪስታን፣ ቤልጅየም ከዌልስ ጋር ጨዋታቸውን የሚያከናውኑ ይሆናል። የተከበራችሁ ተመልካቾቻችን ለተሰኙ ያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁን አመሰግናለን። በዚህ ያበቃውኝ። ጤና ይስጥልኝ።